ያጣሁት 1 ሚሊዮን 100 ሺህ ብር ያክል ነው ያጣሁት። 1 ሚሊዮን 100 ሺህ ብር? 1 ሚሊዮን 100 ሺህ ብር ነው ያጣሁት። የእውነት ከዚህ የተሻለ ስራ አለ። ይህን መኪና ከምትገዛ ይልቅ ተበድረ ምናምን ነገር ከምትገዛ ይልቅ የተሻለ እንትን አለ፣ ከዚህ የተሻለ ስራ አለ፣ ትርፋማ የሚያደርግ ስራ አለ ብሎ ነው እንግዲህ የሆነ ሰዓት በጣም ሲቸግረኝ ማለት ነው። የእውነትን ነው? አዎ የጣት ቀለበቴን ሽጬ ከፍያለሁ። የተሳልኩትን ማጭበርበር ሁኔታው የደረሰብኝ እና የሁለት ልጆች አባት ነኝ። ታክሲ እየሄድኩ እተኛለሁ። በታክሲ እየሄድኩ እተኛለሁ። ማታ 9 ሰዓት ላይ 8 ሰዓት ላይ አባዬ ብሎኝ ያውቃል። ሌሊት ማለት ነው። አባዬ ብሎኝ ያውቃል። በዛን ሰዓት ተነስቼ ኦልሬዲ አለቀስኩኝ። ላልተወሰነ ሰዓት አለቀስኩኝ። በታክሲ እየሄድኩ ስልኬ 2 ስልክ ተበልቻለሁ ተኝቼ። ከቤትም እንደዚህ ቡና እየጠጣን ምናምን ነገር እያወራን ምናምን ነገር እኔ እንደዚህ ብዬ ከተቀመጥኩኝ ይተኛል። 1 ሚሊዮን 100 ሺህ ብር ነው ያጣሁት። ኤሌክትሪክ መኪና ነበርና በቅናሽ ይሸጣል ተብሎ እና በዚህ ምክንያት ነው እኔ የሄድኩት። መልካም። ምናልባት ቅድም በሶሻል ሚዲያ አይቼ ነው መኪና ለመግዛት እጄ ይሄ በእነሱ እጅ የወደኩት ብለኝ ነበርና እኔ ልጆችን በዛን ሰዓት ኢቭን ልጄ ወተት ወይም ዳቦ የሆነ ነገር ማስቲካ ከረሚላ እያለኝ ምናምን ነገር ማለት ነው በዛን ሰዓት የማመጣለት ነገር አልነበረኝም። ኢቭን እንደነገርኩ ነው አይደለም ለልጄ ልገዛለት ቀርቶ 20 15 10 ኪሎ ሜትር በእግሬ እየተጓዝኩ ነው እነዚህ ሰዎች ፍለጋ የነበረ ስልክ ስለማያነሱ። እሱን ስንነጋገር መኖርም አልችልም ነበር። ኦልሬዲ እነዛ ቤተሰቦች ጋር ያለሁት አሁንም ቤቱን ተከራየሁት እንጂ እየበለው እየጠጣ ያለሁት ከቤተሰቦቿ ቤት ነው። ከ20 እስከ 15 ኪሎ ሜትር በእግሬ የሄድኩበትም ሰዓት አለ። ገንዘብ አጥቼ እና አመታዊ ሂሳብ ኦዲት ሊደረግ ነው ግዴታ ነው ይሄ ደግሞ ምናምን ነገር ብለው እንትን አሉን። የሆነ እንድናምናቸው ምናምን ነገር አደረጉ። ኦልሬዲ እያታለሉን ነው ነገሩን፣ ቀስ በቀስ እያታለሉን ነው። ገብቷል። ከ3 ወር እስከ 6 ወር ካነሰ 3 ወር ከበዛ 6 ወር ድረስ ጠብቁን ሂሳብ ኦዲት እያደረግን ነው ተብሎ አፕሊኬሽኑ ኦልሬዲ ብዙም አልተዘጋም። ያለንን ገንዘብ ኔጌቲቭ እያደረገ አስቀመጡ። ለነሱ የሰጣቸው ወይስ እንዴት ነበረ? በባንክ ነው፣ በሞባይል ባንኪንግ ነው ትራንስፈር ያደረኩት በሞባይል ባንኪንግ ነው። ኦልሬዲ ቢያንስ ከ1-2 ሳምንት በላይ ምናምን ነገር እነሱን ለማግኘት ወይ ማናጀሩን ለማግኘት በእግር የሄድኩበት ጉዳይ አለ። የቤት ኪራይ ስንት ደረሰብኝ? 50 ሺህ ብር አካባቢ ደረሰ። ኦልሬዲ እስከ 6 ወር ነው 10 ሺህ ብር ነበር። ኮንዶሚኒየም ተከራይቼ ነው የምኖረውና መከኒሳ አካባቢ ነው ተከራይቼ የምኖረው እና 5 ወር አካባቢ ደረሰ። የምታየው ውድ የዳሽን ቲዩብ ቤተሰቦች እንደዚህ አይነት ታሪክ ያላችሁ እኛ በራችን ክፍት ነው። ደውላችሁ እኛ ማሳወቅ ትችላላችሁ። ሌሎቹ እናንተ አንድ ጊዜ ከተበላችሁ አለም በአጭበርባሪዎች እጅ ገንዘባችሁን ካጠ ሌሎቹ እንዳይበሉ ገንዘባቸውን እንዳያጡ እናንተ መምህር አስተማሪ መሆን ትችላላችሁ። ስለዚህ በዚህ በታች ባለው ስልክ ደውላችሁ እኛ ማሳወቅ ትችላላችሁ። ክቡራትና ክቡራን የዳሽን ቲዩብ ቤተሰቦች እንደምንሰነበታችሁ፣ ሳምንታችን ጠብቀን ዛሬ ከተፍ ብለናል። ከዛሬ ባለ ታሪክ ጋር ሰፊ ቆይታ እናደርጋለን። የዛሬ ባለ ታሪካችን ብዙ የሚያስተምረን የሚመክረን ቁም ነገር የምትጨብጡበት ስለሆነ ይህን የዳሽን ቲዩብን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ግብዣዬ ነው። እስቲ ከባለ ታሪካችን ጋር እንግዳ የሆነ ስለመጣ አመሰግናለሁኝ። እስቲ ራስን አስተዋውቅና ወደ ጥያቄው እንገባለን። መልካም። እኔ በለጠ ጥላሁን እባላለሁ። የምኖረው አዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 02 ነው እና የሁለት ልጆች አባት ነኝ። እንግዲህ ይህን ይመስላል። መልካም፣ አመሰግናለሁ። ምናልባት ያው ከካሜራ ጀርባ አንዳንድ ታሪኮችን ከአንተ ጋር አውርተናል እና ሳገኝህም ይሄንን አንተ ላይ ደረሰውን ለሌሎቹ ለተጎጂዎች ድምጽ ለመሆንና አንተ ላይ ደረሰው በደልና ግፍ ሌሎቹ ላይ እንዳይደርስ ትምህርት ለመስጠት ስለሆነ ዋናው በ100 ሺህ ከ700 ሺህ ብር በላይ በአጭበርባሪዎች ገንዘብን አታልና ስለዚህ ለተጎጂዎች ለፍትህ አካላትም ሌሎችም
አስተማሪ አለም ደግሞ መልእክት ለማስተላለፍ ነበር እና እስቲ ከመጀመሪያው ታሪክ እንነሳና የማጭበርበር ሙከራው እንዴት ነበረ የተካሄደው? ማለት ለመጀመሪያ ጊዜ ከአጭበርባሪዎች ጋር እንዴት ነበር የተገናኘ ነው? በማህበራዊ ሚዲያ ሊሆን ይችላል፣ በኢንስታግራም፣ በአካልም እንዴት ነበር የተገናኘው አንተ? መልካም። እኔ በመጀመሪያ አንደኛ በሶሻል ሚዲያ ነው። ሁለተኛ ከነዚህ ከአጭበርባሪዎች ጋር የተገናኘሁት በአካልም በስልክም እንዲሁ በሶሻል ሚዲያም ነው የተገናኘሁት። በዚህ አይነት መልኩ ነው የተገናኘሁት እና እንግዲህ ስንጀምረው ነገሩን ከሶሻል ሚዲያ ነው መጀመሪያ እኔ ወደ በአካል እንዳገኛቸው የሆንኩት። ከዛም በኋላ ስልክ ነው የሚቀጥለው። ያው በካምፓኒ ውስጥ ሆነው ነው እንግዲህ በሶሻል ሚዲያ እንትን ብለው አስተላልፈው ያን ሶሻል ሚዲያ ተከትዬ ሄጄ ነው ካምፓኒ ውስጥ ያው ይሄ ችግር የተፈጠረው። ካምፓኒ ውስጥ እንግዲህ በማናጀር ምክንያት ነው ወደዚህ እንትን ውስጥ የገባሁት። ለምን ነበር አንተ ካምፓኒ የሄድከው? ምን ካምፓኒ የሄድኩት የሆነ መኪና በቅናሽ ይሸጣል ተብሎ ኤሌክትሪክ መኪና ነበርና በቅናሽ ይሸጣል ተብሎ እና በዚህ ምክንያት ነው እኔ የሄድኩት። ያን የቅናሽ መኪና ለመግዛት ካምፓኒ ሄድኩኝ። ካምፓኒ ውስጥ ሴልሶቹ ምናምን ነገር አናገርኳቸው። እንደዚህ እንደሚቀበሉ ምናምን ነገር ሴልሶች አሉ እና እነሱን ተቀበሉኝ። አናገርኳቸው። በሶሻል ሚዲያ የሰሙት ነገር እውነት ነው ወይ? ልክ የሚሸጥበት ዋጋ በሶሻል ሚዲያ ይህን ያክል ተብሏል፣ እናንተ ጋርስ እንዴት ነው? ልክ ነው ወይ ምናምን ነገር ብዬ ሳዋራት፣ አዎ ልክ ነው፣ ግን መኪናውን ስትረከብ ወይም ስትቀበል መኪናውን 285 ሺህ ብር የሚከፈል ብር አለ፣ ገንዘብ አለ አለችኝ። እሱ የታርጋ የኢንሹራንስ ምናምን ነገር ነው እና አጋጣሚ ደግሞ ያን ያክል ብር እኔ አልያዝኩኝም ነበርና የያዝኩት አጋጣሚ እነሱ ያሉትን ገንዘብ ብቻ ነበርና እሷ እንደዛ ካለችው በኋላ የለኝም ምናምን ነገር ይሄ ነገር የለኝም፣ ነገር ግን እናንተ ልትሸፍኑልኝ ትችላላችሁ ወይ? ለ5 ዓመት ከወለድ ነፃ የሰጣችሁት እንትን አለ ከዋስትና ነፃ ማለት ለ5 ዓመት ጋራንቲ የሰጣችሁት የዱቤ ክሬዲት የምትሰጡት አለና እና ከሱ ላይ ትደምሩልኛላችሁ ወይ ነው ያልኳቸው። ይህም ባልኳቸው ጊዜ እስኪ እንደዚህ አይነት ስትራቴጂ እንኳን አሁን እየተሰራ አይደለም በካምፓኒ ውስጥ፣ እስኪ ለማንኛውም ማናጀሩን ላገናኝ ምናምን ነገር ብለውን ያገናኙኝ። እኔ ከዛ አጋጣሚ ወደ ማናጀሩ ነው የወሰደችኝ። ማናጀሩን አገናኘችኝ እና ያለውን ነገር ሁሉ ያለኝን ገንዘብ ያጠረኝም ገንዘብ በመሀል የማልችለውን ለመክፈል የማልችለውን ነገር ሁሉ አዋራውት ምናምን ነገር። ከዛ ማናጀሩ ያው ከዚህ የተሻለ ስራ አለ ብሎ ነው እንግዲህ ወደዚህ አይነት እንትን የወሰደኝ። ከዚህ የተሻለ ስራ አለ፣ ይህን መኪና ከምትገዛ ይልቅ ተበድረ ምናምን ነገር ከምትገዛ ይልቅ የተሻለ እንትን አለ፣ ከዚህ የተሻለ ስራ አለ፣ ትርፋማ የሚያደርግ ስራ አለ ብሎ ነው እንግዲህ ወደ ሜታ ትራንዛክሽን የሚባል አፕሊኬሽን ነው እንግዲህ ወደዛ ነው የወሰደኝ። ይህን ያክል ነው ሲጀምረው እንትን ያለኝ እና ይህን ሜታ ትራንዛክሽን የሚባል አፕሊኬሽን ከጉግል ፕላይ ወይም ከአፕ ስቶር አወርድልሃለሁ፣ ይጫንልሃል። ኢንተርናሽናል ዳይሬክተርም አሉ፣ ኢትዮጵያዊ ዳይሬክተርም አሉ በዚህ በሜታ ትራንዛክሽን ዙሪያ የሚሰሩ እና ያለኝ እሱ። ከዛም በኋላ ያን አፕሊኬሽን ካወረድልኝ በኋላ ኢንተርናሽናል ዳይሬክተር እና ኢትዮጵያ ውስጥ ዳይሬክተር ሆነው የሚሰሩ እነሱን ጠራ። ኦልሬዲ ከካምፓኒው ወጥተን ታች ካፌ ውስጥ ነው የተቀመጥነው። ካፌ ውስጥ ተቀምጠን እንግዲህ እነዛ ሰዎች መጡ። ስለ ሜታ ትራንዛክሽን ወይም ስለ አፕሊኬሽኑ ሪፕሬዘንቴሽን ሰጡኝ። ከዛ ትርፋማ እንደሆነ ባንክን እንደመግዛት እንደሆነ ከዚህ የተሻለ ስራ እንደሆነ በየቀኑ እንደሚሰጥ እንደሚወልድ ልክ እንደ ባንክ አስቀምጠው እንደሚወልድ ምናምን ነገር ነው የነገሩኝ እነሱም። ከዛም በኋላ ያንን ተከትዬ ነው እኔም ወደዛ የገባሁት። በዚህ አይነት መልኩ ነው እንግዲህ የማጭበርበር ሁኔታው የደረሰብኝ። መልካም። ምናልባት ቅድም በሶሻል ሚዲያ እጄ ነው መኪና ለመግዛት እጄ ይሄ በእነሱ እጅ የወደቅኩት ብለኝ ነበርና ምናልባት በወቅቱ በየትኛው ሶሻል ሚዲያ ላይ ነው? እንግዲህ ሶሻል ሚዲያ ስንል ብዙ ነው። በምንድን ነው? በቲክቶክ። እሺ፣
እውነት ግን መኪናው በዛ አይነት ዋጋ ይገኝ ነበረ? በዛን ሰዓት ኦልሬዲ መኪናው መሸጫ ቦታ ላይ እስከ 3 ሚሊዮን ምናምን ነገር ነው የነበረ። እነሱ ጋር ግን በሚያስተዋውቁበት ሰዓት 1 ሚሊዮን 800 ሺህ ብር ነው የነበረው። 950 ሺህ ብር ቅድመ ክፍያና 950 ሺህ ብር ለ5 ዓመት ከወለድ ነፃ የሚል ማስታወቂያ ነው የሰሙት በዛን ሰዓት። እስቲ አንተን የማሳመር ዘዴያቸው እንዴት ነበረ? ምን ተጠቀሙ? ለምሳሌ ትርፋማ ኢንቨስትመንት ነው በማለት ሊጠቀሙ ይችሉ ይሆናል። እስቲ አንተን ለማሳመን ወደዛ ወደ ሜታ ትራንዛክሽን ገንዘብን ኢንቨስት ለማድረግ አንተን ያነሳሳክ ነገር እንድታምን ያደረገ ምንድን ነው? ሰው እኔን እንዳምን ያደረገኝ አንደኛ አሁን ካለንበት ኩባንያ እህት ኩባንያ ነው አለኝ። ሁለተኛ ደግሞ ከስልክ ላይ ነው የሚወርደው፣ በራስ ስልክ ነው የሚሆነው አለኝ። ሶስተኛ እንደዚህ ጉግል አውተንቲኬሽን በፓስዋርድ ራስ ነው የምትቆልፈው ነው ያለኝ። ሶስተኛ ደግሞ ኦልሬዲ ምንም በወረቀት ባይሆንም እንኳን እኔም እዚህ ማናጀር እስከሆንኩ ድረስ እኔንም ኦልሬዲ ልታምነኝ ይገባል። ዞሮ ዞሮ ሴልሶቹ ወደ እኔ ያመጡ እና እኔም ማናጀር እንደመሆን መጠን ካምፓኒውም ታዋቂ እንደመሆኑ መጠን ልታምነኝም ይገባል። ይሄን ያክል ነው ምናምን ነገር ብሎ በእነዚህ አይነት ነገሮች ነው እንግዲህ እኔን ሊያሳምነኝ የሞከረው። ምናልባት እዛ የመኪናው ካምፓኒ ውስጥ የሚሰራው ማናጀር እና እዚህ ከሜታ ትራንዛክሽን አካባቢ ካሉ ሰዎች ጋር የጥቅም ትስስር ነበረ ይመስለኛል። ካምፓኒውና እነዚህ ሜታ ትራንዛክሽን የሚባል አፕሊኬሽን እንግዲህ ወደዛ ሲያስገባኝ እንትኑ ማናጀሩ እህት ኩባንያ ነው ሲስተር ካምፓኒ ነው ብሎ ነው ያስገባኝ። ልክ እንደዛ ሲለኝ ነው እኔም የሆነ እምነት ምናምን ነገር የጣልኩበትና እህት ኩባንያ ከሆነ ሲስተር ካምፓኒ ከሆነ ስለዚህ ሊሆን ይችላል ምናምን ነገር ብዬ ነው የተታለልኩትኝ። እኔም በሱ ምክንያት ነው የገባሁት። መልካም። እስቲ ከመጀመሪያ ጀምሮ እስከ ለምሳሌ ብዙ ምን ያህል ወራትን አስቆጥረሃል? ገንዘብን እስክታጣ ድረስ ገንዘብን ሰጥተህ እስክታጣ ድረስ ምንም አይነት ጥርጣሬ አልነበረ? በመሃል ጥርጣሬ ነበረኝ። ምን ጥርጣሬ ነበር? የተጠራጠርኩበትን ምክንያት በመሃል ኦልሬዲ ገንዘቡን ማውጣት ይቻላል ነው የሚሉን። ማውጣት ይቻላል አሉኝ። ከዛ ማውጣት ይቻላል ሲሉኝ እስኪ 10,000 15,000 አውጥቼ እስኪ ለቤት ኪራይ ምናምን ነገር ልሞክር ምናምን ነገር ብዬ ከአንዴም 2 ጊዜ ሞከርኩት። ስሞክረው ማውጣት ይቻላል። ግን በዛ መሃል የተጠራጠርኩበት ምክንያት ይሄ ነገር ሁሉንም ማውጣት ይቻላል አይቻልም፣ ገንዘቡ እንዴት ነው ማውጣት ይቻላል አይቻልም ምናምን ነገር ስለው እየደወልኩ ስጠይቀው አይደለም ይህን ሌላም ገንዘብ አስገብተህ ማውጣት ትችላለህ፣ ካለ ገንዘብ መጨመር ትችላለህ፣ ካለ ገንዘብ በአንተም በእህትም እንዲሁ በቤተሰቦች ምናምን ነገር ማስገባት ትችላለህ፣ ከራሱ አካውንት ወደ እነሱ አካውንት ኢንቨስት አድርገህ ማስገባት ትችላለህ የሚል ነገር ነው። ገንዘብ ወዴት ነው የምታስገባው? ማለት በባይናንስ ነው፣ ልክ በክሪፕቶ ካረንሲ ነው፣ በሞባይል ባንኪንግ ነው የምናስተላልፈው። ልክ እኔ በባይናንስ ከገዛው በኋላ ባይናንስ ላይ ሲቀመጥ እንትኑ ዩኤስዲቲ ነው የሚባለው። እሱ ሲቀመጥ ያንን ዩኤስዲቲ ከእህቴ ወይም ከባለቤቴ አፕሊኬሽኑን በማውረድ በአፕሊኬሽን ምክንያት ነው የሚዘዋወረው። ከኔ አፕሊኬሽን ወደ እነሱ አፕሊኬሽን የሚዘዋወረው ወደ ሜታ አፕሊኬሽን ማለት ነው። እና በዚህ ምክንያት ነው ወደዛ የሚዘዋወረው። እና ከዚህም በላይ ገንዘብ ማስገባት ትችላለህ ተብለው ከኔ የሚልቅ ሌላም የተታለሉ አሉ፣ ገንዘብ የሚያስገባው አሉ። ኦልሬዲ የበዛን ሰዓትም ስላልነበረኝ ገንዘብ አላስገባውኝም። የነበረኝም ገንዘብ ያ ብቻ ነው የነበረና ሌላ ጓደኞቼ ግን ኢቭን ተታለው ከዚህም በላይ ገንዘብ የማስገባት ነገር ነበራቸው። ይህን ያክል ነው። ሂደቱ እንዴት ነበር? እስቲ ለምሳሌ ከባንክ ነው በካሽ ነው ለነሱ የሰጣቸው ወይስ እንዴት ነበረ? በባንክ ነው፣ በሞባይል ባንኪንግ ነው ትራንስፈር ያደረኩት በሞባይል ባንኪንግ ነው። ኦልሬዲ ሪሲትም ይቆርጣል። እሱንም ስክሪንሾት እያደረኩኝ ይዘው ነበር በወቅቱ እና ባይናንስ ላይ ያሉ ቀጥታ ወደ ባይናንስ ነው። አዎ ከባይናንስ ወደ አፕሊኬሽኑ ነው የሚሄደው። ልክ ገንዘቡን ትራንስፈር የምታደርገው ባይናንስ ላይ ለሚገበያዩ፣ ባይናንስ ማለት ያው መገበያ እንትን ነው አፕሊኬሽን ነው እና ከባይናንስ ነው የምትገዛው ገንዘቡን። እነሱ የሆነ ወይ ዶላር ወይ ዩኤስዲቲ ምናምን ነገር ይልኩልሃል። ለእኔ ዩኤስዲቲ የሚባለው ነበር ሲልኩልኝ ነበር እና ያንን ሲልኩት እኔ ሜታ ትራንዛክሽን አፕሊኬሽን ላይ ነው መጥቶ የሚቀመጠው። እኔ ደግሞ ትራንስፈር አድርግላቸዋለሁ ቀጥታ እነሱ ንግድ ባንክ ይልኩልኝና አካውንታቸውን እኔ ልክላቸዋለሁ። በዚህ አይነት ሲስተም ነበር የሚተላለፈው። መልካም። በዚህ ሂደት ውስጥ
በድምሩ ምን ያህል ገንዘብ ነው አንተ ያጣኸው? ኦልሬዲ እኔ አሁን ያጣሁት 1,100,000 ብር ያክል ነው ያጣሁት። 1,100,000 ብር? 1,100,000 ብር ነው ያጣሁት። እውነት 1,100,000 ብር ነው ያጣሁት። ኦልሬዲ እኔ ያንን ገንዘብ እንግዲህ ራይድ ነበር የምሰራ በወቅቱ። እሺ ኤሌክትሪክ መኪና መጣ። ስለዚህ የነዳጅ መኪና የሚያስፈልግ አይመስልም ከዚህ በኋላ የሚል ብዙ ሶሻል ሚዲያ ነበረ በወቅቱ ማለት ነው፣ የኤሌክትሪክ መኪና በመጣ ሰዓት እና ይህን ነዳጅ መኪና እንደዛ ከሆነ ልሽጥና ኤሌክትሪክ መኪና መግዛት አለብኝ የሚል ሀሳብ ነው በዛን ሰዓት አስቤ ነበር። መኪናው ይግልክ ነበር? የራሴ ነበር እና ራይድ ነበር የምሰራበት የራሴ ነበር። ያንን መኪና ሽጬ ነው እንግዲህ ወደዚህ አይነት ድርጊት የገባሁት። ይህን ያክል ነው እንግዲህ ሂደቱ። ከ1 ሚሊዮን ብር በላይ ነው? አዎ ከ1 ሚሊዮን ብር በላይ ነው። በቃ ኦልሬዲ ይህን ያክል ነው ያጣሁት እኔ። በጣም ነው የሚያሳዝነው። ማለት ከዛ በኋላ ያለው ሂደትስ እንዴት ነው? አንተ ለምሳሌ የመታለልን አሊያም ደግሞ መጨበርበርህን የመታለል ሂደት እንዴት ነበር ያወቀው? በምን ሁኔታ ነበረ? ተታልያለሁ፣ ገንዘቤን አጥቻለሁ፣ ተጨበርብሬያለሁ ያልከው እንዴት ነበር ያወቀው? በምን ሁኔታ? ምን ሆነ መሰለህ እዚህ ላይ ትንሽ ሰፋ ያለ ሂደት ነው ያለው። እኛን ለማታለል ሰፋ ያለ ሂደት ነው የወሰዱት። ማለት ይሄ ነገር እንዲቀር ወይም እኛ እንድንታለል ያደረገው መጨረሻው ላይ በተደጋጋሚ ስልክ ስደውልላቸው ለዳይሬክተሮቹም ልክ ለማናጀሩም ስደውልላቸው ምናምን ነገር ስልክ የማንሳቱ ነገር ከመጀመሪያው እየቀዘቀዘ መጣ። እየቀዘቀዘ ሲመጣ ስልክ ማንሳቱ በአካል ማግኘትን መረጥኩኝ እኔ። ልክ በአካል ማግኘትም ስመርጥ ኦልሬዲ ተዘግቷል። በዛን ሰዓት ለታክሲ ራሱ አልነበረኝም። ኦልሬዲ እስከ 20 እስከ 15 ኪሎ ሜትር በእግሬ የሄድኩበትም ሰዓት አለ። ገንዘብ አጥቼ በእግሬ የሄድኩበት ሰዓት አለ። ቢያንስ ከ1-2 ሳምንት በላይ ምናምን ነገር እነሱን ለማግኘት ወይም ማናጀሩን ለማግኘት በእግሬ የሄድኩበት ጉዳይ አለ እና ምንድነው ያደረጉት? በዚህ ምክንያት ስልክ እየቀዘቀዘ ሲመጣ እነሱንም ስንፈልግ ኦልሬዲ የተወሰኑትን ቤታቸውን የስራ ቦታቸውን አውቃለሁ። ተከታትዬ መጀመሪያ ጥርጣሬ ስለነበረኝ የስራ ቦታቸውንም ቤታቸውንም አውቅ ነበር የተወሰኑትን እና ከዛም በኋላ ምንድነው የተፈጠረው? አፕሊኬሽኑ እየቆጠረ ገንዘብ ማውጣት አልቻልንም። ኦልሬዲ አፕሊኬሽኑ እየሰራ ነው። አፕሊኬሽኑ እየሰራ ገንዘብ ዊዝድራው ስትለው ይመልሰዋል። ልክ ያሳድረውና ይዞት ያሳድረውና አየር ላይ ያሳድረውና ይመልሰዋል ጧት። ይሄ ነገር ምንድነው ምናምን ነገር ብዬ ከዛም በኋላ በቃ ከባድ የመጠራጠር እንትን መጣ ወደ ውስጤ ማለት ነው። ከዛ ያንን ካደረኩኝ በኋላ ስሞክረው እምቢ አለኝ። ኦልሬዲ ለነሱም ስደውላቸው ያው የኔትወርክ ሲስተም ሊሆን ይችላል የስልክን ሪስታርት እያደረክ እስኪ ሞክረው ምናምን ነገር እያሉኝ ነው እነሱ እንግዲህ በዛ ማለት እነሱ የሚያደርጉትን ነገር እኔ ምንም ማወቅ አልቻልኩኝም እና አጋጣሚ እንደዛ እያለ ማውጣት አልቻልንም። ከዛ ከተወሰነ ጊዜ በኋላ እየቆጠረ ማውጣት አልቻልንም ገንዘቡን። ልክ የተወሰነ ጊዜ በኋላ አቆመ፣ መቁጠሩን አቆመ። በቃ መስጠቱን አፕሊኬሽኑ ላይ ያለው ገንዘብ መጨመሩን ምናምን ነገር አቆመ። ልክ ባለበት ቆመና ከዛ ስንደውልላቸው ምንድነው ምናምን ነገር ስንላቸው አይ በካምፓኒ ውስጥ የሆነ ሰው አቤቱታ አቅርቦ ነው የገንዘብ ማጭበርበር ደርሶብኛል፣ ኪሳራ ደርሶብኛል፣ ስለዚህ ኦዲት ሊደረግ ይገባል፣ ካምፓኒው ይህንን ነገር ኦዲት ሊያደርገው ይገባል ብሎ አቅርቦ ነው እና ይህን በተመለከተ ካምፓኒው ሂሳብ ኦዲት ለማድረግ ያለ ዝግጅት ላይ ነውና በዚህ ምክንያት ነው እና አጋጣሚ በዛ መሃል እንደዛ እየተባባለ ያለ ከ3 ከ4 ቀን በኋላ ቴክስት ደረሰና ቴክስቱ የደረሰና ምንድነው ያው ይሄ ግለሰብ ልክ ስልካችን ላይ ነው ቴክስት የደረገ በሜታ ትራንዛክሽን አፕሊኬሽኑ ላይ ነው የመጣው ቴክስቱ ማለት ነው። ቴክስቱ ኦኬ ምን የሚል ነበር ቴክስቱ የሚለው ምን ነበር በወቅቱ እንደዚህ አይነት ሰው በካምፓኒ ውስጥ የኪሳራ ስለደረሰበት አመታዊ ሂሳብ ኦዲት ሊደረግ ነው፣ አመታዊ ሂሳብ ግዴታ ነው። እነሱ ሲያስገቡና ሂሳብ ኦዲት የለም አመታዊ የሂሳብ ኦዲት አለ ምናምን ነገር ያሉና ምንም ነገር የለም እና አመታዊ ሂሳብ ኦዲት ሊደረግ ነው ግዴታ ነው ይሄ ደግሞ ምናምን ነገር ብለው እንትን አሉን። የሆነ
እንድናምናቸው ምናምን ነገር አደረጉ። ኦልሬዲ እያታለሉን ነው ነገሩን፣ ቀስ በቀስ እያታለሉን ነው። ገብቷል። ከዛም በኋላ መጨረሻ ላይ ምንድነው የሆነው? ከ3 ወር እስከ 6 ወር ቢያንስ ከ3 ወር እስከ 6 ወር ካነሰ 3 ወር ከበዛ 6 ወር ድረስ ጠብቁን፣ ሂሳብ ኦዲት እያደረግን ነው ተብሎ አፕሊኬሽኑ ኦልሬዲ ብዙም አልተዘጋም። ያለንን ገንዘብ ኔጌቲቭ እያደረገ አስቀምጡ። ልክ ገንዘቡን ወደፊት ያደርግና ኔጌቲቭ ያደርገዋል። ለምንድን ኔጌቲቭ የሚያደርገው? ኔጌቲቭ ያደረገበትን ምክንያትም ይህንን ማብራሪያ ሊሰጡን አልቻሉም በወቅቱ ማለት ነው። ጠይቃችሁ ነበር? አዎ ጠይቀን ነበር። ከዛም በኋላ በተደጋጋሚ ጥያቄ በኋላ ምንድነው ያሉና ሰው ካምፓኒውን ስለዘጋ ሰው ህብረተሰቡ በሙሉ ካምፓኒውን ለምን ትዘጋለህ? ለምን እንደዚህ ታደርጋለህ? ምንድነው አጭበርባሪ ነው ወይ ምናምን ነገር እያለ ካምፓኒውን እየዘለፈና እየወቀሰ ስለሆነ ስለዚህ ዘግተን ነው የምንሰራ ብለዋል አሉ። እንደዚህ ቀስ በቀስ ነው እየተዘጋ ሄደ አፕሊኬሽኑ ኦልሬዲ ነው። አዎ እንደዛ ከሆነ እሺ እንጠብቅ። ዘጉት። አፕሊኬሽኑ ከተደርጎ ተዘጋ። ልክ ሎጊን ስንለው እየተሽከረከረ ሰርች ያደርጋል እንጂ አይከፍትም። አሬ ነገር ዘጋ ምናምን ነገር ስናላቸው ሂሳብ ኦዲት እየተደረገ ነው ነው። አዎ እሺ ሂሳብ ኦዲት እስከሚደረግ እስከ 3 ወር ጠበቅን። ከ3 ወር እስከ 6 ወር ጠብቁ ብሏል ቴክስቱ የተላከልን ማለት ነው። በአፕሊኬሽኑ የተላከልን ቴክስት ከ3 ወር እስከ 6 ወር ጠብቁ ካለ ጠበቅን። እስከ 3 ወር ጠበቅ ነው አልፎ እስከ 6 ወር ጠበቅ ነው። የለም አፕሊኬሽኑ አይከፍትም፣ ተዘግቷል። ከዛም በኋላ ምንድነው ያደረግነው እኛ ምርጫችን ይሄ ነገር ተዘጋ፣ ምን ይሻላል? መጨረሻችን ምንድነው? እኔ ልጆችን በዛን ሰዓት ኢቭን ልጅ ወተት ወይም ዳቦ የሆነ ነገር ማስቲካ ከረሚላ እያለኝ ምናምን ነገር ማለት ነው በዛን ሰዓት እማመጣለት ነገር አልነበረኝም። ኢቭን እንደነገርኩ ነው አይደለም ለልጅ ልገዛለት ቀርቶ 20 15 10 ኪሎ ሜትር በእግሬ እየተጓዝኩ ነው እነዚህ ሰዎች ፍለጋ የነበረ ስልክ ስለማያነሱ እና በዛን ሰዓት የቤት ኪራይ ስንት ደረሰብኝ? 50 ሺህ ብር አካባቢ ደረሰ። ኦልሬዲ እስከ 6 ወር ነው 10 ሺህ ብር ነበር። ኮንዶሚኒየም ተከራይቼ ነው የምኖረውና መከኒሳ አካባቢ ነው ተከራይቼ የምኖረው እና 5 ወር አካባቢ ደረሰ። 50 ሺህ ብር ሆነብኝ። ለነዚህ ሰዎች ምን ላድርግ? ምን ልስጣቸው? ኦልሬዲ እግዚአብሔር ይስጠውና እዛ አካባቢ ነበር የምኖረው በብዛት ባቱ 2 ኮንዶሚኒየም አካባቢ ይባላል የምኖርበት። በእያንዳንዱ ጓደኞች እየገቡ አዋተው 53000 አካባቢ ሰጡኝ። 53000 አካባቢ ሲሰጡኝ ይህን ገንዘብ ምንድነው ያደረኩት? ሰውየው እግዚአብሔር ይባርከው፣ ሰውየውም ባለቤቱም እግዚአብሔር ይባርካቸው። ውለታቸውን ደግሞ እንግዲህ እግዚአብሔር ይህን ጊዜ ካሳለፈልኝ ውለታቸውን ለመክፈል ዝግጁ ነኝ እና ሰውየው ከምንም በላይ የተባረከ ሰው ነው። ይህን የተዋጣልህን ገንዘብማ አልወስድም። አከራዩ ነው? አከራዩ ይህን የተዋጣልህን ገንዘብ አልወስድም፣ አንተ ተጎድተህ ይህን ገንዘብ አልወስድም። ከቻልክ ዝም ብለህ ቤቱን ልቀቅልኝና እኔ ላከራየው፣ አንተ በዚህ ገንዘብ አነስ ያለ ቤት ተከራይ አለኝ። እንደዚህ አይነት መልካም ሰው የትም አይገኝም። ባለቤቱም እንደዛው ነው ያለችው እና እንደዛ ሲለኝ እሺ ምናምን ነገር ብዬ ቤቱን ለቀኩላቸው። ቤቱን ለቀቄ ሌላ አነስ ያለ ቦታ ተከራየው። የት አካባቢ ገባ? አሁን የገባሁት ወደ ቦሌ አራብሳ አካባቢ ነው የገባሁት። ወደ ቦሌ አራብሳ አካባቢ ነው የገባሁት። አነስ ያለ ቤት ምናምን ነገር ተከራየውኝ። ኦልሬዲ በሰዓት እየገፈሁት ያለሁት ነገርም በጣም አሳዛኝ ሁኔታ ነው። ልጄ ማለት ነው ልጄ ማታ 9 ሰዓት ላይ 8 ሰዓት ላይ አባዬ ብሎኝ ያውቃል። ሌሊት ማለት ነው አባዬ ብሎኝ ያውቃል። በዛን ሰዓት ተነስቼ ኦልሬዲ አለቀስኩኝ። ላልተወሰነ ሰዓት አለቀስኩኝና የተወሰነ ቀለል አለኝ። እሱም ተኛልኝ። ከዛም በኋላ የሚቀመስም ምንም ነገር የለኝም ቤት ውስጥ በዛን ሰዓት ማለት ነው። አሁን ይሻላል፣ እግዚአብሔር የተመሰገነ ይሁን። ትንሽ የተወሰነ ነገር እንትን ብዬ ከራሴ ጋርም ወደ ራሴም ተመልሼ የተወሰነ አሁን ይሻላል። በዛን ሰዓት እንደዛ ሲለኝ ኦልሬዲ በቃ ላይፌ በጣም ከምንም በላይ አወዳደቅ ነበር የወደቅኩኝ በዛን ሰዓት እና በዚህ አይነት ላይፍ ውስጥ ነው ያለፍኩት። ግን አሁን እግዚአብሔር የተመሰገነ ይሁን በዚህ ደረጃ ላይ ነው ያለሁት። ተመስገን ነው። መልካም። በጣም የሚያሳዝን ታሪክ ነው እና እየነገርከኝ ያለው ምናልባት እንዳንተው እንደዚህ ተመሳሳይ ታሪክ ያላቸው ገንዘባቸውን በአጭበርባሪዎች እጅ የተበሉ ነገር ግን ፍትህን ማንን ልጠይቅ ብሎ በመጨነቅ ላይ ያሉ በብዙ ቤት ያሉ ብዙ ሰዎች አሉና ምናልባት ይሄን ቪዲዮ የምታየው ውድ የዳሽን ቲዩብ ቤተሰቦች እንደዚህ አይነት ታሪክ ያላችሁ
እኛ በራችን ክፍት ነው። ደውላችሁ እኛ ማሳወቅ ትችላላችሁ። ሌሎቹ እናንተ አንድ ጊዜ ከተበላችሁ አለም በአጭበርባሪዎች እጅ ገንዘባችሁን ካጠ ሌሎቹ እንዳይበሉ ገንዘባቸውን እንዳያጡ እናንተ መምህር አስተማሪ መሆን ትችላላችሁ። ስለዚህ በዚህ በታች ባለው ስልክ ደውላችሁ እኛ ማሳወቅ ትችላላችሁ። እሺ እስቲ ምናልባት በለጠ መኪናን ሸጪ ነው ወደዚህ የገባሁት ብለኝ ነበር። መኪናን በምትሸጥበት ሰዓት ከባለቤት አለኝ ብለኛልና አልተማከርክም? መኪናን ሸጠው ኦልሬዲ እሷ ማስበው ስለነበር ደስተኛ ነበረች። ኦኬ መኪናው በመሸጡ ሳይሆን ተሽጦ ያኛው እንደሚቀየር ስለምታውቅ ማለት ነው። መኪናው ኦልሬዲ የነበረው መኪና እንዲሸጥ ብዙም ፍቃደኛ አልነበረችም እና ፍቃደኛ የነበረችው ኦልሬዲ ተሽጦ ያኛው ከተቀየረ ችግር የለውም በሚለው ተስማምታ ነው። ገብቷል። እና በዛን ሰዓት እሷ እንደዛ ከሆነ ችግር የለውም ካልሆነ ግን ዝም ብለህ በዚህ መኪና ስራ ማለት ይህ መኪና እስከሚሸጠው ድረስ ወር 2 ወር ፈጅቶብኛል። ቀስ ብዬ ተረጋግቼ እየሰራው ምናምን ነገር ነው የሸጥኩትኝና እና ዝም ብለህ ስራበት ወደ መጨረሻ አካባቢ ዝም ብለህ ስራ፣ መኪናውን አትሽጠው፣ መሸጥም የለብህም። ይሄ መኪና ብቻ ነው መተዳደሪያችን፣ ልጆቻችን የምናሳድግ በዚህ መኪና ነው። ኦልሬዲ በዛን ሰዓት አንድ ልጅ ነው የነበረኝ እና አሁን ግን አንዲት ሴት ልጅ እግዚአብሔር አምላክ ሰጥቶኛል እና ልጃችን የምናሳድግ ምንበላ ምንጠጣ በዚህ መኪና ነው። ስለዚህ ይህ መኪና አትሽጠው ብላ ተመካክረን ነበር በዛን ሰዓት። እኔ ደግሞ ያልኩኝ ምንድነው እሷ አትሽጠው ስትለኝ አይ እኔ ለተሻለ ነገር ነው እንጂ አትሽጠው ካልሽ ችግር የለውም ብለን እስከ 2 ቀን ነው 1 ቀን ከምናምን ተኮራርፈን ነበር። በዛ መሀል መኪናዋ ይሸጥ አይሸጥ በሚለው ጉዳይ እና መጨረሻ ላይ ተስማምተን በቃ የምትቀይረው ከሆነ ሽጠው ብላኝ መኪናው ተሸጠ። ስንት ነበር የሸጥከው መኪናው? መኪናውን 1,300,000 ብር ነው የሸጥኩት። 1,300,000 ብር ሽጬ ኦልሬዲ እንግዲህ በዛን ሰዓት መኪናም ያሰብኩትም ይህንን ነበር። ይህን እንዳልኩት በሶሻል ሚዲያ የሰማሁትን ነበር ያሰብኩኝ። ወደ አሰብኩትም እጄ እንግዲህ እንደዚህ አይነት ደረጃ ላይ ነው ያለሁት አሁን ከባለቤት ጋር ይሄ ነገር ከተከሰተ በኋላ ገንዘብ እንዳጣ እንደተጨረበር ካወቀች በኋላ አሁን በምን ሁኔታ ላይ ያላችሁ? እሷ ሌላ ስራ የላትም ተተካከዙ? እሷ መጀመሪያም የቤት እመቤት ነበረች፣ ስራ አልነበራትም። አሁንም ኦልሬዲ የልጅ እናት ነች። ሰራተኛ መቅጠርም አልችልም። የቤት ኪራይም የምከፍለው ማለት አንድ የቤተሰብ መኪና ነበርና እና በሱ መኪና ነው እየተንቀሳቀሱኝ ያለሁት። እግዚአብሔር ይስጣቸውና ቤተሰብ የሆነ ቤተሰቦች አሉኝና በሱ መኪና ነው እየተንቀሳቀሱኝ ያለሁት። ኦልሬዲ ያንን መኪና እንትን ቢል እንኳን ፌል ቢያደርግ እንኳን ያ መኪና የሌለ ባይኖር እንኳን ማለት ነው እኔ ሲጀመር መኖርም አልችልም ነበር። አዲስ አበባ ውስጥ ግልጹን ስንነጋገር መኖርም አልችልም ነበር። ኦልሬዲ እነዛ ቤተሰቦች ጋር ነው ያለሁት። አሁንም ቤቱን ተከራየሁት እንጂ እየበለው እየጠጣ ያለሁት ከቤተሰቦቿ ቤት ነው። ኦልሬዲ ቤቱን ተከራየሁት እንጂ እየበለው እየጠጣ ያለሁት ከቤተሰቦቿ ጋር ነው። ከባለቤቴ ቤተሰቦች ጋር ነው። ልጅም ሲርቦ እዛ ነው ሄዶ የሚበላ፣ ሲጠመውም እዛ ነው ሄዶ የሚጠቀመው። ገብተዋል። አራሱና እንኳን አጃ ማዘጋጀት አልቻልኩኝም። ገብተዋል። አጃ ማዘጋጀት ከቤተሰቦቿ ናቸው ያረሷት ማለት ይቻላል። እኔ አልቻልኩኝም ነበር በዛን ሰዓት። በቃ ልክ ያንን ነገር ሁሉ የልጅን ሁኔታ መጀመሪያ የነበረውን የባለቤቴን አሁን የደረሰባትን ነገር ሳስብ እኔ በዛን ሰዓት ላልተወሰነ ሰዓት በቃ ከራሴ ወጣ ነበር፣ ላልተወሰነ ሰዓት ማለት ነው። እና ይሄ ድርጊት ከደረሰብኝ ቀን ጀምሮ እኔ የማስታውሰው አንደኛ የአእምሮ ጭንቀት ነው የለቀቀብኝ። ሁለተኛ ደግሞ ቀንም ሆነ ማታ 48 ሰዓት የማስበው ስራን ሳይሆን እንቅልፍ ነው። ኦልሬዲ በታክሲ እየሄድኩ እተኛለሁ። ኦልሬዲ አሁን ይሄ ሶስተኛ ስልክ ነው። በታክሲ እየሄድኩ ስልኬ 2 ስልክ ተበልቻለሁ ተኝቼ። ከቤትም እንደዚህ ቡና እየጠጣን ምናምን ነገር እያወራን ምናምን ነገር እኔ እንደዚህ ብዬ ከተቀመጥኩኝ እተኛለሁ። አሁን በየሰዓት እንቅልፍ እንጂ ምንም ስራ ማቆ ነገር የለኝም። ጧት ባልነሳ ደስ ይለኛል። እሁድ ጧት የሆነ ክብረ በዓል ጧት ተነስቼ ወደ ቤተክርስቲያን ለመሄድ ምንም የሚገፋፋኝ ነገር የለም። እንድተኛ ብቻ ነው በቃ እንቅልፍ ብቻ እንጂ ምንም ማቆ ነገር የለኝም። አሁን ተስፋ ቆረጥክ በቃ የመጨረሻ ነው በቃ። እና አሁን ግን እግዚአብሔር ይመስገን ያው ይሄ የእንቅልፉ በሽታ ነው
እሱን ወደ ሐኪም ቤት ምናምን ነገር እንትን እየተከታተልኩኝ ነው። አሁን የተሻለ ይሆናል ብዬ አስባለሁ። ከዚህ በኋላም አሁንም ተመስገን ነው። እስካሁን እግዚአብሔር አለ። ከዚህ በኋላም እግዚአብሔር አለ። ተመስገን ነው። እንግዲህ ይህን ያክል ነው የደረሰብኝ ጫና በዚህ ጉዳይ። ምናልባት አሁን የቤተሰቦችን መኪና ነው እያስሽከረከርክ ያለውና ምናልባት ይሄን ቪዲዮ የሚያዩ ብዙ ሹፌር የሚፈልጉ ግለሰቦች፣ ተቋማት ሊኖሩ ይችላሉ። አንተን በምን ማግኘት ይችላሉ? እኔን ማግኘት የሚችሉት አንደኛ ኦልሬዲ ስልኬን አስቀምጣለሁ። ሁለተኛም ደግሞ ይህንን እንትን የሚከታተሉ እነሱ ሊያገኙ ይችላሉ። በእንደዚህ አይነት ጉዳይ ሊያገኙ ይችላሉ። መልካም። እስቲ ወደ ውይይታችን እንመለስና እንቀጥልና እስቲ ይሄኛው የአንተ በጣም ከ1 ሚሊዮን ብር በላይ ነውና በአጭበርባሪዎች ገንዘብን ያጣውና በኢኮኖሚ ዙሪያ በአንተ በግላዊና በቤተሰብ ኢኮኖሚያዊ ላይ ምን አይነት ተጽዕኖ አሉታዊ ተጽዕኖ አሳድሮብሃል? ለምሳሌ ንብረት ማጣት አጥተሃል፣ መኪና እስከመሸጥ ድረስ ማለት ነውና እዳ እስከ መግባት ድረስ ሊሆን ይችላልና ምን አይነት አሉታዊ ተጽዕኖ አሳድሮብሃል በኢኮኖሚ ደረጃ? መልካም። አሁን በኢኮኖሚም ሆነ በማህበራዊ ደረጃ የደረሰብኝ አንደኛ የዕለት ተዕለት ኑሮን ለመግፋት በጣም አስቸጋሪ ሆኗል። እንደምታየው ነገሮች ሁሉ ውድ ናቸው። ኢቭን ሌላውን ተወና እንግዲህ አለኝ ብዬ የነበረው እንትን ማለት ነው አለኝ ብዬ የነበረው ሀብትና ንብረት እንደዚህ ሲጠፋ፣ ይሄ ሁሉ ሀብት ሲጠፋ የተሳልኩት የጣት ቀለበቴ ነበር። እንግዲህ ወደ ኢኮኖሚያችን ስንመለስ ማለት ነው የዕለት ተዕለት ኑሮውን ስንገፋ የጣት ቀለበት ለቅዱስ ገብርኤል ተስያለሁ። የጣት ቀለበቷን ለቅዱስ ሚካኤል ተስላለች። እሷም የጋብቻችሁ ምስራቅ ፀሐይ ገብርኤል ነው የሚባለው። እዛ ጀርመን አደባባይ አካባቢ ነው። በለቡና በጀርመን አደባባይ መካከል ነው ያለው። እኔ እዛ ጋር ነው የተሳልኩት። እሷ ደግሞ መካንሳ ሚካኤል ነው የተሳለችው። መጀመሪያ የኔን ቀለበት ሽጬ ነው እንትን ያልኩት የከፈልኩት። የሆነ ሰዓት በጣም ሲቸግረኝ ማለት ነው። የእውነትህን ነው? አዎ የጣት ቀለበቴን ሽጬ ከፍያለሁ። የተሳልኩትን ኦልሬዲ የሸጥኩበትን ብርም መዝግቤ ይዣለሁ። እንግዲህ ገዝተህ ይሄ ነገር ሲመለስልኝ እንግዲህ እግዚአብሔር አምላክ አንድ ቀን ፊቱን ወደ እኔ ሲያዞር ይሄ ነገር ሲመለስ ወይ ገንዘቡን አስገባለሁ ወይ ቀለበቱን ገዝቼ አስገባለሁ ማለት ነው። ሁለተኛ ደግሞ የሆነ ሳለ ከምንም በላይ ሲቸግረኝ ኦልሬዲ 16 ቀን 15 ቀን አለፈብኝ። አሁንም የቤት ኪራይ ማለት ነው። የባለቤቴን ወርቅ 23400 ብር ሸጥኩት። የኔን 21850 ብር ነው የሸጥኩት። የባለቤቴን 23400 ብር ነው የሸጥኩት። ያንን ሽጬ 50 ኪሎ ጤፍና የቤት ኪራይ ጨምሬ ነው የከፈልኩት። አሁንም ደግሞ ልክ የሆነ ሳለ በጣም ሲያስቸግረኝ አዲስ የገዛሁት ጫማ ነበር። አዲስ የገዛሁት ጫማ አልለበስኩትም፣ ምንም አላልኩትም። እሱን ጫማ አውጥቼ ሽጬ ሞለቼ ለቤት ኪራይ ከፍያለሁ። በዚህ ሰዓት አሁን ከምንም በላይ አስቸጋሪው የዕለት ጉሮሮና የቤት ኪራይ ነው። በተለይ በዚህ በመዲናችን በአዲስ አበባ ውስጥ አሁን የቤት ኪራይና የዕለት ተዕለት ኑሮ ነው ትንሽ ከበድ የሚለው እና በኢኮኖሚያዊ ዙሪያ ያደረሰብኝ ጫና ይህን ያክል ነው ያደረሰብኝ። አሁን ግን እግዚአብሔር የተመሰገነ ይሁን። ያው እየተንቀሳቀስኩኝ ነው፣ በመኪናው እየተንቀሳቀስኩኝ ነው። ተማሪዎች አሉ፣ ተማሪዎች እጭናለሁ፣ ጧትና ማታ አመላልሳለሁ። የቤት ኪራይ እግዚአብሔር ይመስገን አሁን በተማሪዎቹ ገንዘብ እከፍላለሁ። ለቤት ኪራይ እያስገባው ግማሹን፣ ቀሪውን ደግሞ ለባለቤቱ ለመኪናው ባለቤት እሰጣለሁ። ያው እግዚአብሔር የተመሰገነ ይሁን። አሁን ይሻላል፣ ተመስገን ነው። አሁን ያለውበት ደረጃ ይሻላል። ነገር ግን አሁንም እያሰብኩት ያለሁት ወደዛ ስለሆነ ያው ያንን ማሰቡ በጣም የማይቀር ነው። አንዳንድ ነገሮች በመሃል እንትን ይሉሃል፣ በጣም ያጸጽታል። ራስህን ትሳደባለህ። ምን አይነት ሰው ነው ትላለህ። ከሰው በታች ዝቅ ብለህ የመኖር ያክል ይሰማሃል። በዚህ ሰዓት አሁን በጣም ከምንም በላይ ባይተዋርነት ይሰማኛል፣ ለራሴ ማለት ነው። በቃ ብቸኝነት፣ አንዳንዴ ብቻዬን መሆን እፈልጋለሁ። በቃ ልክ ስልኬን ፍላይት ሞድ አድርጌ ብቻዬን መቀመጥ ላልተወሰነ ሰዓት እፈልጋለሁ። ቤተክርስቲያን አካባቢ ሄጄ ወይ የሆነ ቦታ ላይ ብቻዬን መቀመጥ እፈልጋለሁ። እና ይህን ያክል ነው በማህበራዊና በኢኮኖሚያዊ ዙሪያ ያደረሰው ጉዳት፣ ይህን ያክል ነው። አንዷለም
ምናልባት በጣም ነው የሚያሳዝነው። በጣም ነው እየገረመኝ ያለውና ከባለቤት ጋር የተጋባችሁበትን ያንተና የሷን ቀለበት እስከ መሸጥ ድረስ ያደረሰው ችግር ምናልባት ቅድም ብያለሁ፣ ይህን ቪዲዮ የምትመለከቱ ቅን ኢትዮጵያውያን ይህን ወንድማችን ካለበት ችግር እንድትረዱና እንድታግዙ ኢትዮጵያዊነትን እንድታስቀድሙ ስል በአክብሮት ትገልጻለሁኝ። ምናልባት ሌላ የሚረዳችሁ አካል የለም። አሁንም ያው እሷም የቤት እመቤት ናት። አንተም ያው ምናልባት የሚከፈል ደሞዝም ትንሽ ሊሆን ይችላል እና ምናልባት ሌላ ከውጭ የሚረዳ አካል አለ? በገንዘብም በቀለብም? በዚህ ሰዓት አንደኛ በገንዘብም ሆነ ባለው ሁኔታ የሚረዳኝ የእህቷ ባል ነው። በዚህ ሰዓት እየረዳኛል። ከወንድሜ በላይ ከተወለደው ከወንድሜ በላይ እየረዳኛል የእህቷ ባለቤት ነው። ከምንም በላይ የሰው መጨረሻ ነው። አሁንም ቢሆን ከምንም በላይ ላመሰግነው እወዳለሁ። ባለቤቱም እግዚአብሔር ይስጣት የተባረከች ነች። ልጆች አላቸው። ከነሱ ጋር ተደርበን እንበላለን፣ እንጠጣለን። ምናልባት የቤት ኪራይ ቢጎልብኝ እንኳን አሁን ሰሞኑን የቤት ኪራይ 15 ቀን አለፈብኝ። 15 ቀን ሲያልፍ ማለት አከራዩን ክፉ ነው ወይም ያልሆነ ሰው ነው ለማለት ፈልጌ ሳይሆን አከራዩም እግዚአብሔር ይስጠው የተባረከ ነው። እባክህን አስገባልኝ፣ ያንተ ችግር ከኔ ችግር በልጦ ነው ወይ የሚል ነገር ላከልኝ። ከዛም በኋላ እሺ ልክላለሁ ምናምን ነገር ብዬ ስልክ ሲደውልልኝ ስልክ አላነሳም። ስልክ ደውሎልኝ ሰው እንደዚህ አይነት ኬዝ ካለብኝ በቃ ወደ ሌላ ቦታ ስለሚሆን ጭንቅላቴ በዛን ሰዓት ስለሚመረዝብኝ በቃ ማውራትም አልችልም። ኦልሬዲ በቴክስት ምናምን ነገር እነግረዋለሁ። በቃ አስገባላለሁ ወንድሜ እንደዚህ ነው ምናምን ነገር ብዬ በቴክስት ልክለታለሁ እና በቃ አስገባልኝ ምናምን ነገር ይላል። ዛሬ አስገባላለሁ ምናምን ነገር እለዋለሁ። ሳላስገባለት አድራለሁ እና አሁን በዚህ ባለውበት አሁን በዚህ ሰዓት እንኳን 18 ቀን አልፏል። የቤት ኪራይ ሳልከፍለው 18 ቀን አልፎ እባክህ አስገባልኝ ምናምን ነገር እያለ ቴክስት ይጽፍልኝ ነበር አሁንም ማለት ነው። እና ይህንን ሁሉ ገንዘብ ሞልቼ እንድከፍለው ያደረገኝ የባለቤቴ የእህቷ ባል በሰጠኝ ገንዘብ ነው። እሱ በሚረዳኝ፣ እሱ በሚያግዘኝ፣ እሱ ከማንም ሰው የተሻለ ሰው ሆኖ አግኝቼዋለሁ። በሀሳብም ይረዳኛል፣ በገንዘብም ይረዳኛል፣ በተለያዩ ነገሮች ያግዘኛል፣ ይረዳኛል። እና አንዳንዴ ስታስበው ነገሮች በአጋጣሚ የሚፈጥሩብህ ችግር አወዳደህ ቀን እንዲከፋ ያደርጉታል። በእንዝላልነት ነው አትለው መጀመሪያ የፈጸምከው ነገር በተለያየ ምክንያት ነው ልትለው አትችልም። ገብቷል። ኦልሬዲ መቼም አንድ ሰው ለኪሳራ አይደለም የሚሰራው፣ የሆነ ለመቀየር ነው። ገብቷል። ካለበት ደረጃ አንድ ደረጃ ከፍ ለማለት ነው የምትሰራው፣ የምትለፈው፣ የምትፈገው። እና አንዳንዴ ደግሞ ልክ እንደዚህ አይነት አጭበርባሪዎች ሲፈጸምብህ አወዳደቅ በጣም ከባድ ይሆናል። እና በዚህ አይነት መልኩ የሚረዳኝ ይሄ ሰውዬ ነው ለማለት እወዳለሁ። እና ከምንም በላይ አመሰግነዋለሁ፣ አከብረዋለሁ። መልካም። ምናልባት እኔ ለአንተ የምለው ነገር ከዚህ የበለጠ ልትበረታ እንደምትችል ነው ከአንተ የምረዳው ነገር። እና ትናንትና መኪና ነበረ፣ ዛሬ ግን በእግር ትሄዳለህ። ትናንትና ሌሎቹ የምትመጸውት ዛሬ አንተ ተመጽዋች ሆነሃል። እና አንዳንድ ጊዜ ያው ሁሌ መጥገብ ላይኖር ይችላል እና ፈተናና ችግሮች የህይወታችን አንድ አካል ናቸው። ምንም የተማርን ምንም የእምነት ሰው ብንሆን የተመራመርን ብንሆን ከህይወት መፈራረቅ መቼም ቢሆን አናመልጥም። መቼም ቢሆን ማለት ነው። እውነት ነው። ከሀዘንና ከደስታ ከለቅሶና ከሀዘን አናመልጥም። በጣም በህይወታችን አንዳንድ ጊዜ በጣም ብዙ ጊዜ የምንወርቃለን። መውደቅም አንድ የህይወት አካል ነው። ወድቆ መቅረት ብቻ ነው ከባዱ። ምናልባት ከዚህ የተሻለ ሁኔታ ላይ ልትደርስ ትችላለህ። ለባለቤት ለልጆች የሚፈልጉትን ልትገዛላቸው፣ የሚፈልጉት ቦታ ልትወስዳቸው ትችላለህ። እና የዛሬ መጎንበስን እንዳታይ። እግዚአብሔር ደግሞ ታሪክ ይቀይራል። የኢዮብን ታሪክ መውሰድ እንችላለን። የሌሎችንም ስኬታማ የነበሩ ሰዎች የምንላቸው ሰዎችም ከኪሳራ ወደ ብልጽግና የሄዱ ብዙ ሰዎች አሉ።
ከማጣት አንዳንድ ጊዜ ማጣትም እንደማግኘትም ልንቆጥርባቸው የምንችላቸው እግዚአብሔር የሚሰጠን በጎ ነገሮች አሉ እና ያን ደግሞ ለመያዝ የግድ እኛ በህይወት መኖር አለብን። አንተ ባትኖር ዛሬ እዚህ ጋር እኔና አንተ አንገናኝም ነበርና እግዚአብሔር ደግሞ ታሪክን ይቀይራል። ምናልባት ደግሞ እንደዚህ ህይወት ተቀይሮ ከዛሬ እንደዚህ አዝነ ተክዘ ኢንተርቪው እንዳደረኩ ነገ ደግሞ በሌላ ደስተኛ ሆነ ገንዘብንም አግኝተ ተመልሶልህ እንደምንገናኝም ተስፋ አድርጋለሁ። ምናልባት ወደ መጨረሻው እየሄድን ነው ያለነው እና በለጠ ምናልባት ያንተን መልእክት እንድታስቀምጥ ፈልጋለሁኝና ለመንግስት እና ለተለያዩ ተቋማት እንደዚህ አይነት ማጭበርበሮችን እንዴት መከላከል ይችላሉ ብለህ ታስባለህ? በተለይ ለመንግስት፣ ለፍትህ አካላት እነዚህ ሰዎች ቢሮ ከፍቶ ነው እየሰሩ ያሉት ሀገር ባለበት ህግ ባለበት። እውነት ነው። መንግስትና መንግስታዊ የሆነ አካል ይህንን ነገር መቆጣጠር እንዴት ይችላል ለሚለው አንደኛ ንግድ ፍቃድ አሰጣጥ ላይ ልክ ንግድ ፍቃዱን ይሰጥህና በዛ ንግድ ፍቃድ ምን እየሰራህበት እንደሆነ ምንም የሚታወቅ ነገር የለም። ገብቷል? አሁን ለአንድ ካምፓኒ ንግድ ፍቃድ በስሙ ወይም በሌላ ሰው ስም አውጥቶ እየሰራ ነው። በዛ ውስጥ ግን የሚሰሩ ነገሮች ልክ አሁን እኔ እንዳልኩ አይነት ታሪክ ነው የሚሰራው። ልክ ካምፓኒው መኪና የሚያስመጣ ከሆነ መኪና ይላል። ኦልሬዲ መኪና የሚለው ንግድ ፍቃዱ ነው። በመኪና በሶሻል ሚዲያ ምናምን ነገር ይለቀቃል። ብዙ ነገር መንግስት ድረስ የሚታወቅ ነገር ይሆናል። ውስጥ ለውስጥ የሚሰራው ነገር ግን የኔን አይነት ሰው ነው የሚያጋጥመው። ገብቷል? ማለት እንደዚህ አይነት አሰራር ካምፓኒውን ተገን ያደርግና የሚሰራው ከንግድ ፍቃዱ ውጭ ነው። ገብቷል? የሚሰራው ከንግድ ፍቃዱ ውጭ ነው። ንግድ ፍቃዱ የሚለው መኪና ማስመጣት ከሆነ፣ ንግድ ፍቃዱ የሚለው መኪና መሸጥ ከሆነ፣ ንግድ ፍቃዱ የሚለው የተለያየ ነገር መስራት ከሆነ ከዛ ጀርባ ደግሞ ሌላ ጥፋት የሚሰራበት አለ። ስለዚህ አንደኛ ንግድ ፍቃድ አሰጣጥ ላይ ችግር አለ። ሁለተኛ ደግሞ አይታይም ምን እየተሰራበት እንደሆነ ምንም የሚታይ ነገር የለም። መፈተሽ ቢኖርበት የተሻለ ይሆናል። ገብቷል? ምን እየተሰራ እንደሆነ እውነተኛ ነው። በሶሻል ሚዲያ ስለተለቀቀ ብቻ አይደለም። ኦልሬዲ ሰው እኮ የተሸወደው በሶሻል ሚዲያ ተለቆ በሄደበት ሰዓት ነው። ገብቷል? በዛ ውስጥ በሚሰራው ድርጊት ነው እንደዚህ አይነት ውድቀት የሚመጣው። አንደኛ ይሄ ነው። ሁለተኛ ደግሞ እነዚህን አጭበርባሪዎች ወይም ወንጀለኞች አድኖ በመያዝ ለህግ አካል ማቅረብ፣ ጉዳዩን ወደ ህግ መውሰድ፣ እነዚህ አጭበርባሪዎች እንዳይኖሩ ጥንቃቄ ማድረግ ማለት በዚህ በሶሻል ሚዲያ በተለይ እንደዚህ በኮምፒውተር ስራ አይነት የሚሰሩ ሰዎች በሶሻል ሚዲያ ስለለቀቁ ብቻ አንተ መታለል የለብህ። ገብቷል? አንድ ሰው እንደዚህ ነው መታችሁ እንደዚህ አድርጉ ቢል ማመን የለብህም። አሁን እኔ ወደዚህ ካምፓኒ ሲሄድ 950 ሺህ ብር ወይም 1 ሚሊዮን ወይም 1,800,000 ብር ይላል እንጂ ሶሻል ሚዲያው ውስጥ ያለው ሌላ ነው። ኦልሬዲ ታርጋ የምታወጣበት ቀረጥ የምትከፍልበት ምናምን ነገር አንተ ልትሆን ትችላለህ የምትሸፍነው። ያ ገንዘብ ግን ምን ያህል ይሆናል? ካንተ አቅም ጋር ይሄዳል ወይስ ምን አይነት ተጽዕኖ ያሳድራል ከያዝከው ገንዘብ ጋር? ስለዚህ በዚህ አይነት መልኩ የሚሰሩ ሶሻል ሚዲያ የሚሰሩ ማለት ሁሉንም ማለት አይደለም፣ መፈተሽ አለበት። ቸክ አድርገህ ሶሻል ሚዲያውን አይተህ ብትሄድ እንኳን ቸክ አድርገህ አስተውለህ ሰው ጠይቀህ መክረህ ተማክረህ መሆን ይገባዋል። ገብቷል? ኦልሬዲ እነዚህ ሰዎች አሁን ማህተም ይመታሉ፣ ይፈርማሉ፣ ያጸድቃሉ። ኦልሬዲ ነገሩን ግን ንግድ ፍቃድ ያወጡበት እንጂ ተግባራዊ አልሆነም። እና በዚህ አይነት መልኩ የህግ አካል እንደዚህ አይነት አጭበርባሪዎችን ይዞ ለህግ ማቅረብ፣ ማህበረሰቡም ቢሆን ያየውን ነገር ሳይደብቅ ምን አይነት ስራ እየተሰራ እንደሆነ ጥቆማ መስጠት። ኦልሬዲ በአካል ከማግኘት የሚልቅ ስልክ አለ፣ የህግ አካል ስልክ አለ፣ በአካል የምታገኝበት አጋጣሚም አለ። እንደዚህ አይነት ሶሻል ሚዲያ ሲሰራ እንደዚህ አይነት ነገር ሲፈጸም ኦልሬዲ እነዚህን ሰዎችም በትክክለኛ ከሆኑ ለህግ አቅርቦ ህግ ጉዳዩን እንዲመለከተው ማድረግ፣ ክትትል ማድረግ። ሶሻል ሚዲያ አሁን በተለይ በብዛት አሁን ነገሮች ሁሉ እንደዚሁ በስልክ ሆኗል።
ስትበላም በስልክ ሆኗል፣ ወይ በቴሌ ብር ወይ በንግድ ባንክ ወይ በዋሽ ባንክ ሁሉም ነገር አሁን እንደዚህ አይነት ነገሮች ቀለል ብለውልናል። ከምንም በላይ ቀላል ሆኗል ለኛ ገብቷል። ቀላል እንደመሆናቸው መጠንም ደግሞ በዛ መሃል ደግሞ ሌሎቹ እየገቡ የተለያየ ሚስቴክ ይፈጥራሉ ገብቷል። እና እነዚህ ነገሮች እንደዚህ አይነት የሚሰራ ነገር ያው ህግ አካልም እንዲከታተል ያው በእኔ በኩል ጥሬን አስተላልፋለሁ። መልካም። ምናልባት የመጨረሻ ጥያቄ ሊሆን ይችላል እና ቅድም ስትነግረኝ ነበረ ባለፈውም በስልክም በአካልም ስንገናኝ ማለት ነው እናንተን ገንዘባችሁን ያጭበረበራችሁ በተለይ ከአንድ የእናንተን አጭበርባሪዎች ማለት ነው እና ያንተን በአሁን ሰዓት በህግ ጥላ ስር ሆነው የተከታተሉ እንደሆነ ነግረኸኛል እና ምናልባት ገንዘባቸውን ላጡ ሰዎች በአጭበርባሪዎች እጅ ገንዘባቸውን ላጡ ሰዎች ምን አይነት መልእክት አለ? ምናልባት መፍትሄ አጥተው ቤታቸው ቁጭ ያሉ ሊሆኑ ይችላሉ። ይህን ቪዲዮ እያዩ ለካ እንደዚህም አለ እንዴ? እናንተ ምንድን ያደረጋችሁ? ገንዘባችሁ ሲጨበርበር ስትተላ ማለት ገንዘባችሁ ስታጡ ምን ነበር ያደረጋችሁ? ወዴት ነበር ያመለ? ምን መልእክት አለክ? ኦኬ መልካም። እንደዚህ ገንዘባቸውን በኦንላይን በማጭበርበር የተጭበረበሩ የተበሉ ገንዘባቸውን ያጡ ኢቭን ትዳራቸውን ሁሉ የፈቱ አሉ። በቃ ገንዘባቸውን አጥተው በባልና በሚስት መካከል ተለያይቶ የተፋቱ አሉ። የሚያወራው ማለት የሚያወራውን 30 ጊዜ የሚደግም የአእምሮ ህመምተኛ ይሆናል። አሁንም የሚያወራውን የሚደግም ሰው አለ። ባልና ሚስት የተፋታለ ብዙ አይነት ተጽዕኖ ነው ያሳደረ የሶሻል ሚዲያ ማለት ይሄ ኦንላይን ግብይት ኦንላይን የማጭበርበር ሁኔታ ትዳር እንድትፈታ ትዳር እንዲለያዩ አሁን ማቃቸው አሉ። በትዳር ተለያይተው ያሉ አሁን በሰዓት ጭንቅላታቸው ህመምተኛ የሆነ በትክክል እንደ ድሮ ማሰብ የማይችሉ ገንዘቡንና የመጀመሪያውን ሐሳብ እያሰቡ ዝም ብለው እንደዚህ አይነት ምግብ የማይበሉ ውሃ ሲጠማቸው እንኳን በስነ ስርዓት ውሃ የማይጠጡ ከምግብ የተቆጠቡ የሚመስሉ በጣም ልጅ ያላቸው ትዳር ያላቸው ከምንም በላይ አእምሯቸው የተነካል እና እነዚህ ሰዎች ገንዘባቸውን የተበሉት ገንዘባቸውን በኦንላይን የተጭበረበሩ ሰዎች እኔም ማቃቸውም አሉ ማላቃቸውም ይኖራሉ። ለነዚህ ማስተላለፈው መልእክት ምንድነው? አሁን እኛ ጉዳያችን በህግ ከለላ ውስጥ ነው ያለው። ለህግ አቅርበን ይህን ጉዳይ ለህግ አመልክተን ለህግ አቅርበን ሰዎቹን አስይዘን ያጭበረበሩንን ሰዎች አስይዘን በህግ ቁጥጥር ስር እንዲውሉ አድርገን አሁን ህግ ጉዳያችን እየተከታተለው ይገኛል። በሰዓት እንግዲህ መጨረሻውን እግዚአብሔር ያውቃል እና በህግ ቁጥጥር ስር ውለው እነሱም በማረሚያ ቤት ይገኛሉ። አሁን ገንዘባችን ያጭበረበሩን እንደዚህ አይነት ውስጥ የከተቱን ሰዎች አስይዘን ተይዘው በህግ ቁጥጥር ስር ውለው በማረሚያ ቤት ይገኛሉ። ጉዳያችን ህግ እያየው ነው። አሁን እንግዲህ መጨረሻውን አሁንም እግዚአብሔር ያውቃል ነው የምለው እና እነዚህ ሰዎች እኛ አሁን ወደ ህግ እንደሄድ ነው የተጭበረበሩ ሰዎች ዝም ብለው ውስጥ ለውስጥ ቁስል ብቻ ሆነው እንትን ከሚሉ ወደ ህግ ኦሬዲ ህግ አለ። ህግ እንዳለ ማወቅ አለባቸው። ጉዳያቸውን መተው ማስረዳት ለህግ አካል እንደዚህ ሆነናል፣ ያጭበረበረን እንደዚህ ነው፣ ያጭበረበረን እንደዚህ ነው። ወደ ህግ አካል ሄደው መንግስት ባለበት ሀገር እነዚህ ሰዎች አጭበርብረዋቸው የአእምሮ ደካማና የተጎሳቆለ ኑሮ እንዲኖሩ አድርገዋቸዋል። ስለዚህ ይህንን ነገር ደግሞ ወደ ህግ አስተላልፈው ወደ ህግ እንዲመጡ ጉዳዩን ህግ እንዳለ ማወቅ አለባቸው። ስለዚህ ይህን ጉዳይ አፍነው ዝም ብለው አምቀው የያዙት ተታለው በቤተሰብ በዝምድና ብለው ውስጣቸው እያረረ የተቀመጡ ሰዎች ማቃቸውም አሉ ማላቃቸውም ወደ ህግ እንዲሄዱ መልእክቴን አስተላልፋለሁ። ህግ አለ፣ በስነ ስርዓት ለዚህ ጉዳይ የተዘጋጀ ህግ አለ እና ጉዳዩን ወደ ህግ እንዲወስዱት ወደ ህግ እንዲመጡ እዛው ተቀምጠው የአእምሮ ውድቀት የአእምሮ ድክመት የተለያየ ነገር ነው የሚደርስባቸውና ስለዚህ እንደዛ ብለው ዝም ብለው ኑሯቸውና ጊዜያቸውን ከሚገፉ ወደ ህግ እንዲመጡ ብዬ መልእክቴን አስተላልፋለሁ። ምናልባት በለጠ ጥያቄን ጨርሻለሁ። ምናልባት ቀረ የምትለው ነገር ቢነሳ የምትለው ሀሳብ ካለ መልካም።
ቀረ ብዬ የማስበው ነገር አሁንም ድጋሜ ነው የሚሆነው እንጂ የለኝም። ነገር ግን አሁንም ደግሜ የምለው ነገር ይሄ ኦንላይን የማጭበርበሩ ሁኔታ አሁንም ያልተገኙ አሉ፣ በኦንላይን የሚያጭበረብሩ አሉ፣ እንደዚህ አይነት ድርጊትም እየደረሰባቸው ያሉ አሉ፣ እንደ አዲስ ማለት ነው። እና ይሄ ነገርም አሁንም ገና አልተቀረፈም። ይህን ነገር ደግሞ እንዲቀረፍ ይሄ ነገር ሰዎች ከዚህ ሁኔታ እንዲወጡ ስራቸውን ሌላ ስራ እንዲሰሩ ይሄ ኦንላይን ነገር በስልክ የሚሰራ ነገር እንደዚህ አይነት አሰራር ቢቀር ለኔ የተሻለ ነው። እንደዚህ አይነት ምርጫ መርጣለሁ ብዬ አስባለሁ። እና ይሄ ኦንላይን ነገር ቢቀር የተሻለ ይሆናል። እንደዚህ በክሪፕቶ ካረንሲ የሚነገድ ንግድ አለ፣ በተለያዩ ነገሮች የሚነገድ ንግድ አለ። በእንደዚህ አይነት ላይ እያስገባ ሰውን እንደዚህ አይነት ውድቀት ውስጥ እየተፈጠረ ነውና ስለዚህ መልክቴ ምንድነው ሰው እንዲጠነቀቅ፣ እንደዚህ በሶሻል ሚዲያ ተታሉ፣ በኦንላይን ተታሉ፣ በእንደዚህ አይነት ውድቀት እንዳይወድቅ ህብረተሰቡን ሁሉንም እንደዚህ እንዳያደርግ ያው መልክቴን አስተላልፋለሁ። እንዲጠነቀቅ መልክቴን አስተላልፋለሁ። መልካም አመሰግናለሁ። እኔም አመሰግናለሁ። ደግሞ ለዳግም ገንዘብን አግኝተህ ደግሞ ከዚህ ካለበት ችግር ወጥተህ ደግሞ እንደምንገናኝ ተስፋ አደርጋለሁ። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ያውቃል። መልካም የዳሽን ቲዩብ ቤተሰቦች ቆይታችንን በዚሁ አጠናቅናል። እንደዚህ ተመሳሳይ ታሪክ ያላችሁ ሰዎች ታሪኮቻችሁን ማጋራት ትችላላችሁ። የእናንተ ታሪክ እናንተ ላይ የደረሰው በደል ሌሎቹ አስተማሪ ሊሆን ስለሚችል በዚህ በታች ባለው ስልክ ደውላችሁ ማሳወቅ ትችላላችሁ። እንደዚሁ እንግዳው ናችሁ ለሌሎች ተመልካቾች ማለት ነው መልእክት ማስተላለፍ ትችላላችሁ ማለት ነው። እኔ አብሬያችሁ የቆየሁት አንዱዓለም ተሰማ እባላለሁኝ። የሳምንት ሰው ይበለን። ሰናይ ሳምንት